ሰላም አለይኩም ወራህመቱላህ። አለይኩም ሰላም ወረሕመቱላሂ ወበረካቱ። ስለ ቁርአን ልጠይቅህ ነበርና ቁርአን በረመዳን ወረደ ሲባል ለ23 ዓመት ረመዳን ውስጥ ብቻ ነው ወይስ እንዴት ነው? መውረድ የጀመረበት ለማለት ነው። መውረድ የጀመረው በረመዳን። ሌላኛው ጥያቄ ደግሞ እንትን ሱረቱል በቀራ ላይ እንትን ሳቢያኖችና ክርስቲያኖች ምንዳ እንዳላቸው የሚናገረው ፓርት ስለሱ በአላህ ካመኑና በመጨረሻው ቀን ካመኑ ይላል። ሙስሊም ከሆኑ ማለት ነው ባጭሩ። ኢነ ለዚነ አመኑ ወለዚነ ሃዱ ወነሳራ ወሳቢኢነ መን አመነ ቢላሂ ወልየውሚል አኺር በአላህና በመጨረሻው ቀን ያመናል። በአላህ ያምናሉ ወይ? አያምኑም። አይ እናምናለን ካሉ ጥሩ። አላህ በነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም ነቢይነት እመኑ ብሏቸዋል። ታምናላችሁ ወይ? አያምንም። አለቀ በቃ። ሙስሊም ከሆነ ማለት ነው ባጭሩ። ሌላኛው ጥያቄ ደግሞ እንትን መጽሐፍ ቅዱስን እንደ ማስረጃ መጠቀም እውነት ነው ውሸት ነው ማለት አይቻልም ነው የሚባል እንትን ሰምቼ ነበርና እሱ እንዴት ነው? ለነሱ ልናስረዳቸው ዘንድ እናነሳላቸዋለን እንጂ ያንን እኛ የህይወታችን መመሪያ ምናምን ሆኖ አይደለም። ላ ቱሰድቁሁም ወላ ቱከዚቡሁም። በዚያ ውስጥ ያለውን ግን እውነት የሆነውን እውነት ነው እንላለን ወይ? እውነት ነው እንላለን። ለምሳሌ ኢብራሂም ነቢይ ነው ብሎ የተጻፈ ነቢይ ነው፣ ኢስሐቅ ነቢይ ነው፣ ያዕቆብ ነቢይ። ስለነዚህ ጻድቅ ሰዎች ጻድቅነታቸውን እንመሰክራለን፣ እናምናለን። መሲሁ ዒሳ ዓለይሂ ሰላም በድንግልና ተወልዷል ወይ? አዎ እናምናለን። መሲሁ ዒሳ ዓለይሂ ሰላም መልእክተኛ ነው? አዎ። ነቢይ ነው? አዎ። ሰው ነው? አዎ። ተአምርን አድርጓል? አዎ። እነዚህ ሁሉ እውነት ናቸው ብለን እንመሰክራለን። ስለዚህ ላ ቱሰድቁሁም ወላ ቱከዚቡሁም ያለው ታዲያ ምንድን ነው ከተባለ ይኸውላችሁ በእነዚህ መጽሐፍቶች ላይ ለሶስት ነው ይከፈላል። መጽሐፉ ላይ ያሉ መልእክቶች ለሶስት ይከፈላሉ። አንደኛ በውስጡ እውነቶች አሉ፣ እነሱ እንቀበላቸዋለን፣ አንክዳቸውም። ታቸዋል አሁን እንዳልኳቸው ለምሳሌ ማለት ነው ዳውድ የሚባል ነብይ አለ፣ ኢብራሂም ዓለይሂ ሰላም፣ ኢስሐቅ፣ ያዕቆብ። እነዚህ እውነቶችን እንቀበላለን። ነቢያቶች ያደረጓቸው በቁርአንና በሐዲስ ላይ የተገለጹትን እንቀበላለን። ገብቶሃል አይደል? ሁለተኛ በእርሱ ውስጥ የተገለጹ ውሸቶችና ቅጥፈቶች በነቢያት ላይና በአምላክ ላይ የተዋሹ የተቀጠፉ ነገራቶች እነዚህን በግልጽ አንቀበላቸውም። ገብቶሃል አይደል? ለምሳሌ ከተባለ ለምሳሌ ሎጥ ከሴት ልጆች ጋር ወሲብ አድርጎ አስረግዞ አስወለዳቸው ይላል መጽሐፍ ቅዱስ። ይሄ እንቀበላለን እንዴ? እንቀበላለን። ዳውድ ዓለይሂ ሰላም ዳዊት የኦሪዮን ሚስት እንደደፈራት እንደተገናኛት ይገልጻል። ታላቁ ነቢይ ነቢዩላህ ዳውድ ዓለይሂ ሰላም ዝሙት አድርጓል ከኦሪዮ ሚስት ጋር። ይሄ እንቀበላለን? አንቀበልም። ሃሩን ዓለይሂ ሰላም የሙሳ ወንድም ኦሪት ዘፍጥረት ኦሪት ዘጸአት ምዕራፍ 32 ከቁጥር 1 ጀምራችሁ ብታዩት ጣዖት እንደሰራ ይነግረናል። ለእስራኤል ህዝብ ማለት ነው። ወይፈን ጥጃ በወርቅና በብር አቅልጦ ይሄ ነው አምላካቸው ከግብፅ ያስወጣቸው ብሎ እንደሰጣቸው ለእስራኤላውያን ይነግራል። ነቢይ ጣዖት ሰርተዋል ብለን እንድናምን እንዳውም አላህ በፍጹም ሃሩን እንዳልሆነና ሳምራዊ ሰው እንደሆነ ነግሮናል በቁርአን ላይ ያችሁ። ሌላም ነገራቶች እነዚህን አንቀበላቸውም። በነቢያት ላይ የተዋሹና የተቀጠፉ ነገራቶች። ሁለተኛ ይሄ ነው። ሶስተኛው ደግሞ ሐዲሱ ይሄን የሚመለከተው የጠየቀኝ ሐዲስ ላ ቱሰድቁ አህለል ኪታብ ወላ ቱከዚቡሁም አሉ ነቢ ሰለላሁ ዐለይሂ ወሰለም። የመጽሐፉን ሰዎች እውነትም አትበሏቸው ውሸትም አትበሏቸው ያሉት አሁን የምነግራቸውን ፓርትና ክፍል ነው። የትኛው በቁርአን ላይ ትክክል ነው ተብሎም አልተገለጸም፣ ሐሰትም ነው ተብሎ አልተወገዘም። ቁርአን ዝም ብሎ ያለፋቸው ነገራቶች አሉ። ቦታቸው ለነቢያትም ስድብ አይደለም፣ ለአምላክ ልክ ለምሳሌ ኢሳያስ የሚባል ነቢይ ተወሳ በመጽሐፍ ቅዱስ ላይ። ኢሳያስ የሚባል ነቢይ አለ። በቁርአን ላይ ነቢይ ነው ኢሳያስ የሚባል አለ? የለም፣ አልተባለም። አይ ነቢይ አይደለምም ተብለናል? አልተባለም። ስለዚህ ስለ እርሱ ምን እንላለን? ይህ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በእርሱ ላይ ይሰራል። እውነትም አትበሉ ውሸትም አትበሉ የተባለው ይሄ ነው። ነቢይ ነው እንዳንል ነቢይ ነው ተብሎ አልተገለጸም። አይ ነቢይ አይደለም እንዳንል ነቢይ አይደለም ብሎ አላህ በቁርአን ላይ አልገለጸውም። አያችሁ፣ አላህ በቁርአን ላይ ያልገለጽኩላችሁ ብዙ ነቢያቶች አሉ ብሎ ነግሮናል። ምናልባት ከነዛ ሊሆን ይችላል። ስለዚህ እኛ ኢሳያስ ነቢይ አይደለም ማለት ነው። ነቢይ አይደለም ብሎ በቁርአን ላይ አልተገለጸም። የዚህ አይነቱን ነው እውነትም አትበሏቸው ውሸትም አትበሏቸው የተባለው። ስለዚህ ሰው ለሶስት ነው የሚከፈሉት። አንደኛ
በውስጡ እውነት አሉ፣ እነዛን እንቀበላለን። ሁለተኛ በውስጡ ሐሰት አሉ፣ እነዚያን ሐሰት ናቸው እንላለን። ሶስተኛ በውስጡ በቁርአንና በሐዲስ ላይ ዝም ያላቸው ያለፋቸው ነገራቶች አሉ፣ የነቢያትንም ክብር የማይነኩ የአምላክንም ክብር የማይነኩ ነገር ግን እነዚህን ቃላቶች እኛ አልተገለጹልንም፣ እነዚህን ናቸውም አይደሉምም አንልም። ይህ ነው። ሌላኛው ደግሞ ስለ እንትን እንደ ሩቃ የሚያደርግ ለምሳሌ ጂንን ወይም ሸይጣንን የምርም ያወጣሉ እና ደግሞ ስለ ጸበል የሆነ ነገር እስኪ እንዴት ነው ማለት የምር ይሰራላቸዋል? ይሄ ጅንን ማውጣት ማንኛውም ሰው የሚያደርገው ነገር ነው። በቁርአን ቀርተህ ያወጣል። ቁርአን ሲቀራ ሰው ጅን ያወጣል። ቦታቸዋል ቁርአን የሚቀራበት ቦታ ሄዳችሁ ማየት ትችላላችሁ። በቁርአን ቀርተው ሰዎች ያስወጣሉ። እኛ ብዙ ጊዜ ያስወጥተን ህፃን እያለን እዚያ ኢትዮጵያ። ዛሬ አረችን ትልቅ ሰው ለማንኛውም ይወጣል። ይሄ ብርቅ አይደለም እኛ ጋር። ይሄንን ይዘው በቃ ልክ ሃይማኖታቸው ትክክለኛነት ለማድረግ እና ለማስረዳት እኛ ጋር እንትን እናስወጣለን። ብርቅ ነው እንዴ? እኛማ እናስወጣለን ሀቅ ላይ ስላለን፣ ግን የእነሱ ሀቅ ነው የእውነት ነው የሚያወጡት። የሚያሰኝ ነገር አይደለም ይሄ። አንድ ሙስሊም አይተሃል ዓለም ላይ ጅንን እናስወጣለን እና እስልምና ትክክል መሆኑን ማስረጃ ነው ይሄ የሚላል የለም። ይሄ ብርቅ አይደለም። የሃይማኖታችን ትክክለኛነት የምናስረዳው ሰው በትምህርቱ ያስረዳል እንጂ እንዴት ነው በእንዲህ አይነት ነገር ይሄ አይደለም። ሂንዱይዝሞች የሆነ ነገር አድርገው አንድ ጥሩ ነው እንደዚህ አይነት ነገር አስወጡ በል ሃይማኖታቸው ትክክል ነው ማለት ነው አይደለም። ስለዚህ አይደለም መለኪያው ምንድን ነው? ከአምላክ ዘንድ ተሰጥቶናል የተባለው መለኮታዊ ቃል ይመዘናል። በዚያ ነው የሚታየው። እኛ ጅን የያዘውን ሰው ሄዳችሁ በምንም ነገር ሊሆን ይችላል። ጅን በጣም ነው የሚፈራው እና ምን ታደርጋላችሁ? ሰይፍ ይዛችሁ ሰይፍ ይዘህ ወይንም የሆነ ጭቤ ነገር ይዘህ ክላስ አስገብተህ አስፈራራው። ወላሂ በጣም ነው የሚፈራው ጅን። ጅን በጣም ፈሪ ፍጡር ነው። ወአነሁ ካነ ሪጃሉ ሚነል ጅን የዑዙነ ሚነል ኢንሲ የዑዙነ ቢሪጃል ሚነል ጅን ፈዛዱሁም ረሃቃ ይላል። ፍርሃትን ጨመሩላቸው ይላል። በሚጠበቅባቸው በጣም ፈሪ የሆነ ፍጡር ነው። ገባችኋል? በጣም ፈሪ የሆነ ፍጡር ነው። ዝም ብላችሁ በሆነ ነገር ብታስፈራሩት የሚፈራ የሆነ ፍጡር ነው ጅን ማለት። ስለዚህ አንድ ሰው መጥቶ አስፈራርቶ ምናምን እንደዚህ አስጨንቆ አናገረው ጅንን አስወጣው ማለት ይሄ ሰው እምነትን ባይኖረው ትክክለኛ መንገድ ላይ ነው እንበል? አይደለም። እምነት የሚለካው በእምነቱ ባለቤት መለኮታዊ መጽሐፍቶች ያ ሲመዘን ጊዜ ነው። ያ አይ ጀዛከላህ አመሰግናለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነው? አልሐምዱሊላህ። አንድ ጥያቄ ነበረኝ። እሺ። አንድ እህት ነበረችኝ፣ ጉልበቷ ላይ ያማታል፣ በቃ ታፋው አካባቢ ያማታል። ከዛ ተመረመረች ምናምን በቃ የሆነ በሽታ ምናምን የለም አሏት። ቁርአን ተቀራችበት፣ ይኸው ግን አልተሻላትም። የሆነ ምን ብታደርግ ይሻላል? መድኃኒት ትጠቀም ትፈልግ አንድ ሸሪዓ አለ ከቁርአን ከሐዲስ ሰዎች ይበሉላት። ያ ከሌለ ደግሞ ወደሚገኝበት ቦታ ሕክምና ሄዳ ማለት ያ ነው። እሺ ኡስታዝ ጨርሻለሁ። አይ ጥያቄ ያላችሁ? አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በመጀመሪያ አላህ ይመስገን። አሚን አሚን። ጥያቄ ምን መሰለህ ወንድሜ ሀሰን፣ አንዳንዴ አሁን ደግሞ በቢትኮይን መልክ እየተናገረ የነበረ ልጁ ነሲሃ ልሰጠው እፈልጋለሁ። ቢትኮይን ማለት በአጠቃላዩ ሀራም እኔ እንደሚገባኝ ማለት ነው። ቢትኮይን 1000 አንተ ከላካው ማለት ነው በ2 ወር ቢሆኑ በ6 ወር ያለፈው እዚህ አውሮፓ ያለ
السلام عليكم ورحمة الله وبركاته. ወአለይኩም ሰላም ወራህመቱላሂ ወበረካቱ። አሜን። አይ እንዴት ናችሁ? ደህና ነኝ። ቅድም በተነሳው ነገር ላይ አይ ቲንክ ሀሳቡን አልተረዱትም እና ዑለሞች ሐራም ነው ያሉት። ይሄ ቅድም ከተነሳው ጉዳይ ጋር ቢትኮይን የሚባለው በዚህ የሆነ መገበያያ ነው። እኛ በብር ምናምን ድርሃም ምናምን የተባለ እንዲህ መገበያያ እንዳለ ሁሉ ዲጂታል ነገር ላይ ደግሞ መገበያያው ቢትኮይን ቲአርኤክስ ምናምን የሚሉን ነገር አለና እንደዛ ነው። ያው ግን ያው የሆነ ሀቅን ከማግኘቱ ጋር ተያይዞ ትንሽ አጠራጣሪ ነገር ግን አሁን ምንድነው የከለከሉት እነሱ? ለምሳሌ እኔ አንተን ሁሱን በማምጣቴ የሆነ ማገኘው ነገር አለ። ከዛ ሁሱ ሌላ ሰው ሲያመጣ ያገኘው ነገር አለ። ከዛ ሁሱ በቃ እንደዛ። ከዛ እኔ ደግሞ ላይክ የሆነ ሁሱን አምጥቼ ሁሱ ደግሞ ያመጣው ሰው ሁሱ ደግሞ ሌላ ሰው በማምጣቱ ደግሞ እኔ ማገኘው ነገር አለ ማለት ነው። እንደዚህ እየመጣ ኢንቫይት እስቀድም እንደዛ ሲል ነበር። ያን ነው ኔትወርክ ማርኬቲንግ ይባላል። እና ዑለሞች እንዳለ ፎርቢድ ያደረጉት ነገር ይከልክለውታል፣ ሐራም ነው ብለው ተናግረዋልና የገለጹት ነገር አለ። ከዚያ ሰውየው ከመጣ በኋላ እነዛ የሚሰሩት ምንድን ነው? እሺ ሳንቾ እንዴት ነህ? አለው ሰላም ነው አለን። የእስልምና ጾም ያስቀኛል ነው ያልከው ኮሜንት ላይ። አዎ የክርስትና ጾም እስኪ ግለጽልን። አይ መጀመሪያ አሁን ያልከኝን ብነግርህ አይሻልም? ያሳቀኝ ምንድን ነው ያሳቀ ብለህ ያሳቀህ የማያስቅ ስላለ ነው ከአንተ ዘር። እስኪ ከአንተ ጋር ያለውን ጾም ንገረኝ። አይ እስከ 10 ሰዓት እንደሚበላ ቃለው እና የማታው ወደ ቀን ያልዞረ ያንተ ያላሳቀኝ ጾም ማለት ምን ይላል? እስኪ ንገረኝ። የጠየቀኝ እኮ ለምን ሳቅ ነው ያልከኝ አይደል? ያሳቀኝ እኮ እየነገርኩህ የጠየቅኩህ አሁን የጠየቅኩህ ነው። ትመልሰዋለህ። ወንድ ነህ አንተ፣ ጾምህን መግለጽ ትችላለህ ከመጽሐፍህ ተንተርሰህ። ሰላም ነው እንደሚከተፈው ነው። ና መልስ እንጂ ጾም የትኛው ህግ ላይ ሁሉም የጸለየ መጽሐፍ ቅዱስ ላይ ግን እሱ አባቶች በደንብ ያብራሩላል። ከኔ በላይ እውቀት ያላችሁ ስለዚህ ውስጥ መግባት አልፈልግም። እንዴት እውቀት ሳይኖርህ እንዴት በሰውነት ትስቃለህ? አይከብድም? ሰው እኮ የሚስቅ ስላለው ነው። ገብታችኋል አይደለ? እሺ እንዴት ነው የሚጾመው? ና በራሱ ጊዜ ወረዳ ያያችሁት። አንተ የሆነ ነገር ስትተቹ ክርስቲያኖች ከእናንተ ዘንድ ያ ነገር ያስተቻሉ። ሁሱ ተቋርጧል አይደለ ወይስ ከኔ ነው? ይሰማቸዋል? ሁሱ ተቋርጦ ነበር እና ለምንድን ነው ያሳቀው? ስለሆነ መጨረሻ ላይ እስከ ማታ ድረስ ስለምትጾሙ እያለ ነበር። አሁን መጽሐፍ ቅዱስ ላይ ላሳየህ። ነቢያቶች ጾምን ሲጾሙ የነበረው እስከ ማታ ድረስ ነው እና ላሳየህ። ነቢያቶች ሲጾሙ የነበረው እስከ ማታ ድረስ ነው። በመጽሐፍ ቅዱስ በራስ መጽሐፍ ላሳየህ ነው። መሳፍንት 20:26 አህመድ መጽሐፍ ይዛል። አህመድ አለስኩም ሁሱ። እሺ መሳፍንት 20:26 ላይ ቆይ አንድ ጊዜ ላውጣላችሁ። እስከ ማታ ድረስ ነበር ሲጾሙ የነበረው ልክ እንደኛ ማለት ነው። ግን የነብያትን መንገድ ጳውሎስ ስላስለቀቃችሁ የሙስሊሞችን እምነት ትስቃላችሁ። ሙስሊሞች ግን በነብያት መንገድ ላይ ነው ያሉት። መሳፍንት 20:26 ቆይ ላሳያችሁ። እንደኛ ነበር ሲጾሙ የነበሩት እስከ ማታ ድረስ ነው አይደለ? በዚህ ነው የሳከው እና ያው እስከ ማታ ድረስ ነበር ሲጾሙ የነበረው። ኦኬ ያው ምን ይላል? የእስራኤልም ልጆች ሁሉ ሕዝቡም ሁሉ ወጥተው ወደ ቤቴል ወጡ፣ አለቀሱ። በዚያም በእግዚአብሔር ፊት ተቀመጡ። በዚያም ቀን እስከ ማታ ድረስ ጾሙ። እስከ መቼ? እስከ ማታ ድረስ ጾሙ። ጌታ ዘመንህን ይባርከው። ጾማቸው እስከ ማታ ድረስ የሚጾም ጾም ነበር። እስከ ማታ ድረስ
እስከማታ ድረስ ትጠማላችሁ ያስቃል ያለ الله المستعان نحن على طريقة ለዚህ ነው የነብያት መንገድ ነው የሚለው ይሄ የጻፍኩት የዛሬ 4 ዓመት ነው የጻፍኩት የ5 ዓመት ገና ቲክቶክን ሲጀምር ስትገቡ ጊዜ ብታገኙ ጽሁፍ የነብይ ኢስላም የነብያት መንገድ ነው 4 ነጥብ ሙሉ በሙሉ የነብያት መንገድ ነው ኢስላም ከእስልምና ሃይማኖት ስላራቋችሁ ወደዚህ መንገድ እንድትመለሱ لا ነገር አይደለም رجوعوا الى طريقه الانبياء يا نبيات المنقد يا سطاچهم ጳውሎስን ተውትና ወደ ነብያት መንገድ ተመለሱ እሺ ندعوكم الى دين الاسلام الذي هو طريقه الانبياء والمرسلين ወሱ በጅ እየቆጠሩ እንተ ሰላዋት ማውረድ እንዴት ነው ይቻላል ችግር የለውም ነብያችን ሰለላሁ ዐለይሂ ወሰለም سبح الله واعقدي بأناملك فإنهن مستنطقات يوم القيامة بلوال ذكر أدرقي إنم بجيش قطاري نرسوي قيامة كان اندي مسكروا يدرقالوا النابلة هنا عند صحابة سناقر لك انده من أهلا كان النبي صلى الله عليه وسلم يسبح الله بأطراف أنامله اليمنى والله ملك تنيا نبي صلى الله عليه وسلم بكن يتعطوا شاشة وشاف تسبيح أدرقنا ماشي السلام عليكم وعليكم السلام ورحمة الله وبركاته ሰላም ናችሁ አላ الحمد لله እሱ በጣም ብዙ ጊዜ አዳምጣለሁ አንድ ቀን የሰጠው መልስ ላይ ትንሽ አንተ እንትን ያላልከው ነገር ላስታውስ ፈልጌ ነው ስለ ዕቁብ ሰዎች ጠይቀው ሐላል ነው ሐራም ሲሉ በደፈናው አንተ የራሳችሁን ብር ስለምታስቀምጡ ኖርማል ነው ያልከው እና አንድ ያልተረዳው ነገር ዕቁብ ውስጥ ብዙ ነገሮች አሉ ሽያጭ የሚባል ነገር አለ የሽያጭ ተብሎ የሚጠራቀም ብር አለ በየሳምንቱ ለምሳሌ 1 ሚሊዮን ብር ከሆነ ዕቁቡ 20 ሺህ ብር 30 ሺህ ብር ትገዛለህ አንተ ካልወጣጣው ማለት ነው ያ ብር እዛ ይጠራቀምና በመጨረሻ ሰዓት ለዕቁብተኞች ይከፋፈላል አንድ እዚህ ጋር ያዝልኝ ሁለተኛ ደግሞ ትገዛለህ አንተ እጣ ካልወጣለህ ትገዛለህ በብርም ማለት ነው እዚች ላይ ሰፋ አርገ ማብራሪያ እንድትሰጥበት ነው ሱ እንደዚህ ብሏል ብሎ ሰዎች እንትን እንዳይሉ እዚህ ላይ ማስተካከያ ይሄኛውስ ኖርማል ነው ወይ ግዢ ብርም በብር የምትገዛው ነገር ስላለው ማለት ነው ይሄን አልጠየቁም ይሄን ገና እየጠየቁ እነሱ አልጠየቁም እኔ ያዳመጥኩ ነው አልጠየቁም ሰዎች ሰበብ ነው የሚፈልጉትና አንተ የነገርክበት መንገድ እኮ ትክክል ነው ብርህን ያስቀመጥከው ብርህን ትወስዳለህ አንድ ጊዜ ታዳምጠኝ እኔ እዚህ ጋር መጥተው ልጆች ጥያቄ ሲጠይቁ እንደሰማኋቸው ልክ ነው የምመልስላቸው ይሄን ጥያቄ ጠይቀ ሰው የለም የዛኔ እኮ የለም አንድ ጊዜ አዳምጠኝ ረባለሁ እሺ ስለዚህ ጥያቄ ሲጠይቁ ጊዜ ወለድ ይቻላል አይቻልም ነው የተጠየቀው ይሄ ከሆነ ጥያቄው በተጠየቀው ልክ ነው የሚመለሰው በወለድ ውስጥ እንደዚህ አይነት ስራዎች ካሉ ይሄንንም ሰውየው መጥቶ ሲጠይቅ ጊዜ እንመልስለታለን እኔ ይሄን ስራ ሰርቼው አላውቅም እዚህ ጋር መጥታችሁ ጥያቄያቸውን ስታቀርቡ በሰማችሁ ልክ መልስላቸው ወለድ ይቻላል አይቻልም ተመን ይቅርታ ምንድነው ዕቁብ ይቻላል አይቻልም ይቻላል ዕቁብ ይቻላል ለምን ከተባለ በዑለሞች መካከል ኺላፍ አለው ነገር ግን ይቻላል የሚለው ነው ኢብኑ ዑሰይሚን የመረጡት ለምን ከተባለ የራስ ገንዘብ ነው ዞሮ የሚደርሰው የሰዎች ገንዘብ አይጨመርልህ እንደዛ ከሆነ ወለድ አይሆንም قال النبي صلى الله عليه وسلم كل قرض جر نفعا فهو ربا ማንኛውም ትርፍን ያስገኘ የብድር አይነት እሱ ወለድ ነው ትርፍ ማለት ተጨማሪ ገንዘብ ካስቀመጥከው ተጨማሪ ሲመጣልህ ጊዜ እዛኔ ወለድ ይሆናል 10 ብር አስቀምጬ 10 ብር ራሷ ዞራ የምትመጣልኝ ከሆነ ይሄ ወለድ አይባልም ወለድ የለም 10 ብር አስቀምጬ 11 ብር ሆኖ የሚመጣልኝ ከሆነ ይቻ 1 ብሯ ወለድ ነች ተጨማሪ ነች የወለድ ምን ዕቁብ ታዲያ ምንድነው ከተባለ የራስ ገንዘብ ነው ዞሮ የሚደርስህ እንደዚህ እስከሆነ ድረስ በዚህ መልኩ ነው የጠየቁኝ ይሄ ነገር ችግር የለውም ይሄ ትክክል ነው ከዚህ ውጭ ደግሞ ሌላ ስራ ካለ የምጠይቀው ካለ ጠይቀና እሱን እንመልስልህ ኦኬ ወሲያ እኔ የሚያልኩት እኮ ትክክል ነው አንተ ያልከው ዕቁብ የራስን ብር አስቀምጠህ የራስን ነው የምትወስደው እኔ ደግሞ ማቃት ነገር ያቺኛዋ ደግሞ ተጨማሪ እቺኛዋ የወለዷ ገንዘብ ስላልጠየቁ ሆኖ እነሱ እኔ እንደ ጥያቄ አድርጌው ላቀርበው እና መልስ ሰጥበት ዕቁብ መግዛት አለው
ትገዛለህ። 1 ሚሊዮን ብርን በ100,000 ብር ትገዛለህ። ኖርማል እቁቡ ያስቀመጥኩትን ብር ከወሰድኩ መልስ ሰጥተህበታል። ኖርማል ነው፣ ሀላል ነው፣ ሰጥተህበታል። እሱ የዚህኛው ግዢ አለው። እንደገና ደግሞ ይሄ ሽያጭ ብር ይሸጥና ተቀምጦ መጨረሻ ላይ ለአባል ይከፋፈላል። ይሄኛውስ እንዴት ነው? እሺ ከማን ነው የሚገዙት? አባል አለ አይደል? አባል አሁን ለምሳሌ እቁብ ውስጥ አለን። ለአንተ ቢወጣልህ እጣው አንተ ብሩን አትፈልገውም፣ እኔ ብር ቸግሮኝ ይሆናል። 1 ሚሊዮን ብሩን በ1,100,000 ብር ገዛሃለሁ እኔ። ገባህ አይደል? የኔ እጣ ይወጣና ያንተ ተቀማጭ ነው እዛ ውስጥ ይሆናል ማለት ነው። ብርም በብር ገዛው ማለት ነው ስለቸገረኝ እኔ። ገባህ አይደል? እንደገና ሻጮቹ ደግሞ ቁቡ ላይ ያሉት ዳኛው ምናምን ይሄን ብር ይሰበስቡትና ይቀመጥና እጣው ሲያልቅ በአመቱ በ2 አመቱ ይሄ ብር 1 ሚሊዮን ሊሆን ይችላል፣ 2 ሚሊዮን ብር ሊሆን ይችላል፣ 100,000 ብር ሊሆን ይችላል። ለአባሎቹ ይከፋፈላል። አዎ ይሄንን እሺ። በተመሳሳይ በተጨማሪ ይሄ አይሆንም፣ አይቻልም። በቃ እሱን ነው ለይፈለግ። ቴንኪው፣ አመሰግናለሁ። መርሐባ ጃ ወረጃ ሰላም አለይኩም ጋው የበዛልክ የጌታ ሰው። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ጌታ ሰው? አልሐምዱሊላህ። በጸጋው ትመላለስ ዘንድ ማልደክ ወደዚህ መጣህን? ዘመን ይባረክ። እሺ የቀን ጠይቅሽ። አላህ ይቀበል፣ አላህ ይጠብቅ። አሜን ነው፣ አሜን ነው። እሺ ጥያቄሽ ምንድን ነው? ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ነህ? አልሐምዱሊላህ። ሰሞኑን አናግሬክ ነበረ። አብዱ መርካቶና ሳላዲንን እንትን በሏቸው ልሃቸው ለቤት መጥቶ ነበር አብዱ። እሺ ሳላዲንም ደውሎልኝ ያለውን ነገር አውርተናል። እሺ መጥቶም ዘይሮኛል። ማክቤል ናግባሽ የሙሐመድ ተረት ነው። ግቡና እዚህ ጋር በሉት እሱን ቃል እዚህ ጋር ግቡና በሉት እሱን ቃል ወይ አልፋችሁ ተማሩ። ትልልቆች ናችሁ። ለወቅሳችሁ አይደለም ላስታውሳችሁ። ወቀሳውን አይደለም አብሽር ግን እሺ። ለማንኛውም ሳራ እህታችን ነች። የ3 ልጆች እናት ነች። ልጆቿን የምታስተዳድርበት የላትም እና ያለው ወር አሁን ደግሞ ረመዳን ነው።